ሰማያትንና ምድርን የሚያስተሳስረው ይህ ኃይል ከተሞቻችንን ከሚያበራው ማሽኖቻችንን ከሚያንቀሳቅሰው ከዚህኛው ኃይል ጋር አቻ በሆነ የሂሳብ ቀመር እንዴት ሊቀመጥ ቻለ? የአፕል ነፃ ወረቀትና የኤሌክትሪክሲቲ ፍሰት በአንድ አይነት ህግ ሊመራ እንዴት ቻለ? ዛሬ በዚህ የቪዲዮ ክፍል ግዙፉን ዓለም የሚያስተሳስረው የስበት ኃይል ከኤሌክትሪክ የኃይል ህግጋት ጋር ያላቸውን አስደናቂ አቻነት ወይም ሲሜትሪካል ሪሌሽንሺፕ አንስተን እንመረምራለን። እያንዳንዱ ምህዋር፣ እያንዳንዱ ሳተላይት እንዲሁም አጠቃላይ ኤሌክትሪክሲቲን የሚገልጹ ቀመሮች ወይም ኢኩዌሽንስ ያላቸውን አቻነት አንስተን እንመለከታለን። እናንተም እንደተለመደው ላይክና ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። አጽናፈ ዓለማችንን አንድ አድርጎ የያዘው ኃይል ከጨረቃ ምህዋር አንስቶ እስከ ብልጭታ ድረስ በእነዚህ በማይታዩ ሂሳባዊ ህጎች ተሳስረዋል። በይበልጥ ደግሞ ተፈጥሮ አቻነት ወይም ሲሜትሪካል በሆነ አገላለጽ ተቀምጣ ብዙውን ጊዜ ትታያለች። ተፈጥሮ አቻነትን ትወዳለች እንዴ ብለን ራሷን እንድንጠይቃት ሳይቀር አስገድዳናለች። እነዚህ ድግግሞች በዙሪያችን አሉ። እነዚህ ድግግሞች እስከ አጽናፈ ዓለም ተካለው ይገኛሉ። አንድ አይነት ቅርጽ፣ አንድ አይነት ፓተርን ከእስከ በሌለው መገኛ በሁሉም ቦታ በተመሳሳይ መንገድ ተገልጸው ይታያሉ። ዕለት ዕለት የሚገጥሙንን ነገሮች መሰረት አድርገን እንኳን ብንነሳ ብዙውን ጊዜ የምንመለከተው ቅርጾች፣ ፓተርኖች ሲመሳሰሉ ነው። ለምሳሌ የሱፍ አበባ ያለው ፓተርን አናናስ ካለው ፓተርን እንዲሁም ጋላክሲዎች ካለው ፓተርን ጋር ይመሳሰላል። በእርግጥ ይህንን መመልከት የተለመደ ቢሆንም ግን ይህም ቢሆን የሚያስገርም ነገር ነው። እሺ፣ ቅርጾች፣ ፓተርኖች ሊመሳሰሉ ይችላሉ። ይህ መመሳሰል ደግሞ በገላጭ ህጎች ላይ፣ በፎርሙላዎች ላይ፣ በኢኩዌሽኖች ላይ ስንመለከተው ከመገረም ውጪ ምን ልንል እንችላለን? ቀመሮቹ ከመጻፋቸው ከረጅም ጊዜ በፊት ሰዎች ሰማይን እየተመለከቱ በግርምት ውስጥ ሆነው ይንቀሳቀሱ ነበር። ነገሮች ሲወድቁ ይመለከቱና ከዛም መለስ ብለው ጨረቃን በሰማይ ላይ የሰቀላት አስተማማኝ የተፈጥሮ ኃይል ምንድን ነው በማለት በመደነቅ ይጠይቁ ነበር። በተመሳሳይ መልኩ በምድር ላይ አምበር ሲፋተግ እንግዳ ኃይልን ሲፈጥር ይመለከቱ ነበር። ይህም ኃይል ላባዎችን ሲስብ፣ ብልጭታን ሲፈጥር፣ ንዝረት ሲፈጥር አይተው ይገረሙ ነበር። ሁለት የተለያዩ ምስጢሮች በሁለት የተለያዩ ዓለማት ላይ ይታዩ ነበር። ሰማያዊው ዓለምና ምድራዊው ክስተት ግርምት የፈጠረበት የሰው ልጅ አእምሮ በማወቅ ጉጉት እየተመራ ዓለም አቀፋዊ መልስ መፈለግ ጀመረ። በ1687 አይዛክ ኒውተን ባሳተመው የሳይንስ የመጀመሪያ መጽሐፉ የፕላኔቶችን እሽክርክሮች፣ የኦርቢታቸውን ቅርጽ እናም ሌሎቹንም ሰማያዊና ምድራዊ ክስተቶችን ገላጭ የሆነ ሕግን አስተዋወቀ። ከዚህ በኋላ በ1885 ማለትም አይዛክ ኒውተን የስበት ሕግን ካሳተመ ከ100 ዓመት ቆይታ በኋላ ፈረንሳዊ የወታደር መኮንን ቻርልስ ኮሎምብ ዲ አውግስትን በሁለት የሙል ቅንጣጢቶች መካከል የሚፈጠረውን ኃይል በዚህ ገላጭ ቀመር አስቀመጠ። ኮሎምበስ ይህንን ሂሳባዊ ቀመር የፈለሰፈው የቶርሽን ባላንስ መሳሪያን በመጠቀም ተከታታይ ሙከራን ካደረገ በኋላ ነው። እሺ፣ ኮሎምበስ እንዴት አድርጎ ኤሌክትሮስታቲክ ፎርስን ካልኩሌት እንዳደረገ እንመልከት። ኮሎምበስ ፋይናሊ ካልኩሌት ያደረገው የኤሌክትሮስታቲክ ፎርስ ሪሌሽን የተቀመጠው ፎርስ ኢዝ ኢኳል ቱ ኬ ታይምስ ኪው1 ታይምስ ኪው2 ኦቨር አር ስኩዌር። ኢንቨርስ ሪሌሽን የሆነ የፎርስ እና የቻርጅ ሪሌሽን ነው ማለት ነው ኮሎምበስ ያመጣው። ኮሎምበስ መጀመሪያ እዚህ ጋር አንጠልጥሎት የነበረው ማግኔት ባር ማግኔት ነበር። ይሄ ባር ማግኔት እዚህ ጋር የተንጠለጠለ ባር ማግኔት
ሰው ሲጠጋው፣ ሌሎች ነገሮች ሲጠጉ፣ በር ሲከፈት ትዊስት ሲያደርግ ይመለከት ነበር። ይህንን ኦብዘርቬሽን ወስዶ ኮለምበስ እዚህ ጋር ኖውን ስቲፍነስ ያለው ገመድ ተጠቅሞ ከዛ በኋላ እዚህ ጋር ማግኔቱን አንጠለጠለ ማለት ነው። ከዛ በኋላ የሁክስ ሎው ፎርስ ኢዝ ኢኳልስ ቱ ኬ ታይምስ ኤክስ የሚለውን ሪሌሽን ተጠቅሞ የተለያየ ቻርጅድ ኦብጀክት እያስጠጋ ወደዚህ አፕሮች እያደረገ ወደዚህኞቹ ስፒር ይሄ ትዊስት ሲያደርግ ያ ማለት እንደዚህ ሲሽከረከር ማለት ነው። እዚህ ጋር የሚፈጠረውን ፎርስ ካልኩሌት አደረገ ማለት ነው። ከዛ በኋላ ነው ይሄን ፎርስ ካልኩሌት አድርጎ እዚህ ጋር ያለው ቻርጅድ ፓርቲክል ያላቸው ይሄ ሪሌሽን እዚህ ጋር ያለው ዲስታንስ ወይም አር ማለት ነው። ይሄንን አር እዚህ ጋር ያስጠጋውን ቻርጅድ ፓርቲክል ሪሌሽን ተጠቅሞ የዚህ ፎርሙላ ላይ ፋይናሊ መምጣት የቻለው ማለት ነው። የኮለምበስ የቶርሽን ኤክስፐሪመንት የተሰራው ሁክስ ሎውን ተጠቅሞ ነው ማለት ነው። ኤሌክትሮስታቲክ አትራክሽንም ሆነ ሪፐልሲቭ ፎርስን ካልኩሌት አደረገ ማለት ነው። ልክ አይዛክ ኒውተን ፎርስ ኦፍ ግራቪቲን ጂ ታይምስ ማስ 1 ታይምስ ማስ 2 ኦቨር አር ስኩዌር ባለው መሰረት ይሄኛውም ኬ ታይምስ q1 ታይምስ q2 ኦቨር አር ስኩዌር እነዚህ ሁለት ፎርሶች በኢንቨርስ ሪሌሽን እንደሚገናኙ ኮለምበስም ፋይናሊ የደረሰበት እውነታ ሆነ ማለት ነው። እዚህ ጋር ልብ ሊባል የሚገባው ነገር ህጎቹን አስገራሚ ያደረጋቸው ተመሳሳይ አቀማመጥ ስላላቸው አይደለም። ይልቁንም ተፈጥሮን ራሷ ዩኒቨርስን በተመሳሳይ መንገድ ሲገልጹ በመመልከታችን የተነሳ ነው። ተፈጥሮ ሲሜትሪካል ወይም አቻነትን ትወዳለች እንዴ የሚለውን ጥያቄ እንድናነሳ ያደረገን ይህ ከላይ ያነሳነው ጥያቄ ብቻ መሰረት አድርገን አይደለም። ለምሳሌ ኢዝ ኢኳልስ ቱ ኤምሲ ስኩዌር ኢዝ ኢኳልስ ቱ ኤችኤፍ ብንመለከታቸው ሲሜትሪካል ናቸው። ብዙ ህጎች፣ ብዙ ቅርጾች አቻ ሆነው ተመሳሳይ ሆነው ይታያሉ። የተፈጥሮ ህጎች አቻነት ወይም ሲሜትሪካል ግንኙነት ከላይ በተመለከትናቸው ምሳሌዎች ብቻ ተወስኖ የቀረ አይደለም። ሌሎቹም ህጎች ማለትም ጨረራን የሚገልጹ፣ የብርሃን ድምቀትን የሚገልጹ እንዲሁም ድምፅን የሚገዙ ህጎች በአንድ አይነትና በሚያምር አቻ ወይም ሲሜትሪካል ህግ እንዴት ሊተሳሰሩ እንደቻሉ አሁንም ከመደነቅ በቀር ሌላ ምንም ምላሽ ሊኖረን አይችልም። ይህ በአጽናፈ ዓለም ውስጥ ያለው የህጎች ግንኙነትና ብዛት ያላቸው የቅርጾችና የፓተርኖች መመሳሰልን ስንመለከተው ሁሉም ከትንሹ አተም እስከ ትልቁ ጋላክሲ ከአንድ ነጠላ መነሻ ወይም ከተመሳሳይ መገኛ የመጣ መሆኑን የሚያሳይ ፍንጭ ይሆን የሚል ጥበባዊ መልከታና ጥያቄ ላይ ያደርሰናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። እናንተም የሳይንስን ህጎች አቻነት ወይም ሲሜትሪካል ሪሌሽንሺፕ አስመልክቶ የተሰማችሁን ጥያቄ ወይም አስተያየት ብታስቀምጡልኝ የምመለከተው ይሆናል። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።